በነፂ ሞት ምክንያት ቢያንስ ለአንድ ሳምንት ቪዲዮ ላለመስራት አስቤ ነበር። ነገር ግን አንዳንድ ሰዎች ከአቅም በላይ ይሆናሉ። እንዳልካቸው ዘነበ የምትባለውና ገነት ንጋቱ የምትባለዋ እንዳልክ የምትባለው ግለሰብ ኦርቶዶክስ በሞተ ቁጥር ፌስቡክ ላይ የወጣህ ሲኦል ለማስገባት የምትጥረው ነገር ካሁኑ ብታርፍ ነው የሚሻልክ። እንዴት ነው አንድ ሰው አማኝ ነኝ ብሎ ክርስቶስን እከተላለሁ ብሎ ክርስቶስ ለገዳይ እንኳን ሚራራ አምላክ ሆኖ እንኳን በሞተ ሰው ይቅርና በሕይወት ባለ ሰው እንኳን ሊነገር የማይገባ ቃል መጽሐፍ ቅዱስ ጥቅስ አስመስሎ ሰው በሞተ ቁጥር መለጠፍ እኔ እንጃ ምን አይነት አስተሳሰብ እንደሆነ። አንዳንዶቻችሁ ጌታን ከመቀበላችሁ በፊት ሰብአዊነትን እወቁ። ኢየሱስ ክርስቶስ የፍቅር አምላክ ነው። አሁን አንተ ነህ ነፃነት ወርቅነህን ሲኦል የምታስገባው? በጣም ነው የሚያሳፍረው። ገነት ንጋቱ ሰው እንዴት በዚህ ልክ ከዩቲዩብ ላይ ብርና ተመልካች ለማግኘት ብሎ በዚህ ርቀት ይሄዳል? ራስሽን ተጠቅመሽ ቤተሰብሽን ተጠቅመሽ እንደፈለግሽ ማድረግ ትችያለሽ። ምክንያቱም መብትሽ ሊሆን ይችላል። ነገር ግን በዚህ ደረጃ በአንድ ግለሰብ ሞት ያውም ደግሞ እጅግ የተከበረና የተወደደ አርቲስት ላይ በዚህ ደረጃ ዩቲዩብ ቪዲዮ ከፍቶ ያውም እኮ ይሁን በስርዓቱ እኮ የሆነ ነገር ይባላል ለደረጀ ደውሎ በቃ እሱን ለማወጣጣት ቪዲዮ እንዲረዝም በጣም ነው የሚያሳፍረው። የምር እንደውም ሞቱን እጥፍ ድር የምታደርጉት እንደናንተ ያለው ሰው ነው። በጣም ነው የሚያሳፍረው። ለማንኛውም እዚህ ጋር ለአርቲስት ነፃነት ወርቅነህ ኮሚቴ ተቋቁሞ ማንም ሰው ካሜራ ይዞ እንዳይገባ ከተፈቀደላቸው ሜንስትሪ ሚዲያዎች ውጪ ማለቴ ነው። ለዩቲዩብ ብለው ለቲክቶክ ብለው ለቪውና ለብር ብለው እዛ ሄደው አርቲስቱን እየቀረጹ ማይሆን ፓርቲ እየቀረጹ ፖስት የሚያደርጉትን ሰዎች የሚቆጣጠር ኮሚቴ ያስፈልጋል።